የተወደዳችሁ ቤተሰቦቻችን ፍካሬ ኢየሱስ የትንቢቱን መጽሐፍ በስፋት ለእናንተ የገለጥን እንገኛለን። በዕለተ ምጽአት ምን ይፈጠር ይሆን? ሐዋርያቱ አስቀድሞም በደብረ ዘይት ተራራ ክርስቶስ ኢየሱስን ጠየቁት። ንገረን፣ የመምጣቱ ዜና የምጽአቱ ምልክት ምንድነው አሉት። ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በሚመጣበት ጊዜ የሚፈጸመውን ታሪክ እነሆ ነገራቸው። ያንዳንዱን የምጽአቱን ነገርኛ የተለያዩ መጽሐፍ ቅዱሳዊ ማስረጃዎችን ይዘን ፍካሬ ኢየሱስ ብለን ያቀረብን እንገኛለን። ይህን የምታደምጡ ኦርቶዶክሳውያን ላይክና ሼር ያደረጋችሁ መረጃውን ለመላው ዓለም እንድታዳርሱ እየጠየቅን በቀጥታም ወደ ጥንክራችን እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚያ ጊዜ ተጠንቀቁም። የሰው ሕይወት በገንዘብ ብዛት አይጠበቅም፣ በሀብቱም መደርጀት ዕድሜው አይረዝምም፣ ከሞትም አያመልጥም። ለሀብት ከመጎምጀትና ከከንቱ ምኞት ተጠበቁም። ለምትበሉትና ለምትጠጡት ወይንም ለምትለብሱትና ለምታጌጡት አጥብቃችሁ አትጨነቁም። የሰማይ ወፎችን ተመልከቱም፣ አይዘሩም፣ አያጭዱም፣ ዕቃ ቤት ወይንም ጎተራ የላቸውም፣ ምግባቸውን ግን ከእግዚአብሔር ያገኛሉ። እንዲሁም አበባዎችን ይሁም አይደክሙም አይፈትሉምም። ነገር ግን እላችኋለሁ ጥበበኛውን አስተዋዩን ሰሎሞንን እንኳ በክብሩ ሁሉም ከነዚህ እንደ አንዲቱ አልለበሰም። እንግዲህ ከሰማይ አሞሮችና ከበረሃ አበባዎችን ምን ያህል ብልጫ እንዳላቸው ከእግዚአብሔርም ዘንድ የቱን ያህል ክብር እንድሰጣቸው አስቡም። ከእናንተ መካከል ተጨንቆና ተጠባው በቁመቱ ላይ አንዲት ስንዝር መጨመር የሚቻለው ማን ነው? እንግዲያውስ ትንሹን ነገር ለማድረግ የማይቻላችሁ ከሆነም ስለሌላው አትጨነቁም። ከዓመት ልብሳችሁም ከዕለት ጉርሳችሁም የሚተርፋችሁን ለነዳያን መጽውቱም። ከሀብታችሁ ቀንሳችሁ ከርስታችሁም ቆርሳችሁ ለበጎ አድራጎት ስጡም። ከዚያ ሌባ በማይሰርቀው ነቀዝ በማያበላሸው ብል በማይበላው ሰማያዊ መዝገብ ይከማችላችኋል። ስለዚህ ተግባር ወገባችሁ የታጠቀም ጆሮአችሁ የነቃም ዓይናችሁ የበራ ይሁን። የሰው ልጅ በማታስቡበት ሰዓት ይመጣልና። ወንድማችሁ ቢበድላችሁ ለብቻው ሂዳችሁ ምከሩት። ምክራችሁን ቢቀበል ይቅርታ አድርጉለት። ባይሰማ ግን በሁለትና በሶስት ሰዎች ፊት ንገሩት። እነርሳቸውን ባይሰማም ለቤተ ክርስቲያን ንገሯት። ቤተ ክርስቲያንንም ባይሰማም እንደ አረም ቁጠሩት። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም ደግሞ እንዲሁ አድርጉላቸው። ኦሪትም ነቢያትም ይህን ነውና፣ ለምኑ ይሰጣችኋል፣ ይፈልጉም ታገኛላችሁ፣ ደጅ ምቱ ይከፈትላችኋል። በጸሎትና በእምነት የምትለምኑትን ሁሉ ትወስዳላችሁ። እምነታችሁን አታጉድሉም። ምጽዋታችሁን ለራሳችሁ ትታዩና በሰው ፊትም ትመሰገኑ ዘንድ እንደ ግብዞች በሰው ፊት እንዳታደርጉ ተጠንቀቁም። እንግዲህ ካልሆነም ከሰማይ አባታችሁ ዘንድ ዋጋ የላችሁም። እናንተስ ምጽዋት ባደረጋችሁ ጊዜ ቀኝ እጃችሁ የሰጠውን ግራ እጃችሁ አይወቅ። በስውር የሰጣችሁትንም በስውር የሚያይ የሰማይ አባታችሁ ዋጋችሁን በግልጥ ይሰጣችኋል። በምትጾሙበት ጊዜም እንደ ግብዞች ምጽዋታችሁን ለማሳወቅ ሰውነታችሁን አታጠውልጉም። ግንባራችሁን አትቋጥሩም። ፊታችሁን ታጠቡም፣ ገጻችሁ ይብራም፣ ፈገግታም ይኑረውም። ድካማችሁን በብርታት ሰውሩት። በስውር የሚያይ አባታችሁ ዋጋችሁን በግልጥ ይሰጣችኋልና። እርስ በእርሳችሁ ተዋደዱም፣ አንድነታችሁን አጠንክሩም። በመካከላችሁ መለያየት አይኑር። እርስ በርስ የሚለያይ መንግስት ፈጥኖ ይጠፋል። እርሱ በርስ የሚያለያይ ቤትም አይጸናም፣ ፈጥኖም ይወድቃል።
ወንድሙን ወይንም ወገኑን አንተ ጨርቅ ለባሽ ድሃ ብሎ የሰደበ በአደባባይ ይፈረድበታል። ደንቆሮ፣ ዲዳ፣ እውር፣ አንካሳ፣ ጎባጣ፣ መላጣ የሚለው ግን በገሃነመ እሳት ይፈረድበታል። በዚያ ጊዜ ተጠንቀቁም። እውነት እላችኋለሁ ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ይገባ ዘንድ አይችልም። እኔ በአብ እንዳለሁ አብም በእኔ እንዳለ እመኑ፣ ያም ባይሆን በሥራዬ እመኑ። እውነት እላችኋለሁ በእኔ ያመነ ሁሉ እኔ የምሠራውን ሥራ ይሠራል፣ ከእርሱ የበለጠ ሊሠራ ይችላል። መጠራጠር ወይንም መከራከር ሳይኖርባችሁም ለሰናፍጭ ቅንጣት የምታህል ሃይማኖት ቢኖራችሁም ተራራውን ፈልሰህ ተነስተህ ከባህር ግባ፣ ዋርካውን ካለበት ተነቅለህ ከዚያ ተተከል ብትሉት ትእዛዛታችሁ ይፈጸማል። አንዳችም የሚሳናችሁ ነገር የለም። በከንቱ አትማሉም። በሰማይ እንኳን የእግዚአብሔር ዙፋን ነውና በምድርም የእግሩ መረገጫ ዱካ ናትና በራሳችሁም አትማሉም። አንዲቱን የራስ ፀጉር ነጭ ወይንም ጥቁር ለማድረግ አይቻላችሁምና፣ ነገር ግን እውነትን እውነት ሐሰትን ሐሰት በማለት ነገራችሁን አጽኑ። ከዚያ ወጣ ክፉ ነው። በዚህ ዓለም በመንፈሳቸው የተቸገሩ ብፁዓን ናቸው፣ መንግሥተ ሰማያት የእርሳቸው ናትና። ገሮች ብፁዓን ናቸው፣ እነርሱም ምድርን ይወርሳሉ። ጽድቅን የሚራቡ የሚጸሙ ብፁዓን ናቸው፣ እነርሱም በመንግሥተ ሰማያት ይጸግባሉና። የሚራሩ ብፁዓን ናቸው፣ እርሳቸውም ምሕረትን ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው፣ እነርሳቸውም እግዚአብሔርን ያዩታል። እርቅ የሚያደርጉ እነርሳቸውም እግዚአብሔር ልጆች ይባላሉ። ብፁዓን ናቸው። ስለ ጽድቅ የሚሰደዱ መንግሥተ ሰማያት የእርሳቸው ናትና ብፁዓን ናቸው። በሰደቧችሁና ባሳደዷችሁ ጊዜ ክፉንም ሁሉ ስለኔ በሐሰት በመሰከሩባችሁ ጊዜ እናንተ ብፁዓን ናችሁ፣ ዋጋችሁ በሰማይ ብዙ ነውና። ከእናንተ በፊት የነበሩትን ነቢያትም እንዲህ አሳደዋልና ደስ ይበላችሁ፣ ሐሴትንም አድርጉ። በዚያ ጊዜ ከልባቸው ያይደለ በአፋቸው ብቻ አቤቱ አቤቱ ይሉኛል። ነገር ግን አቤቱ አቤቱ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በምትጸልዩበት ጊዜ እንደ ግብዞች በአደባባይ ቆማችሁ አትጸልዩም፣ ነገርን አታብዙም። እነርሱ በነገራቸው ወይንም በጸሎታቸው መርዘም እግዚአብሔር የሚሰማቸው ይመስላችኋልና። እናንተስ በስውር እንዲህ እያላችሁ ጸልዩ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነ እንዲሁ በምድር ይሁን። የሚበቃንን የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ የይቅርታ መንፈስን ስጠን። ወደ ፈተናም አታግባን፣ ከክፉ አድነን እንጂ መንግሥት ያንተ ነውና ኃይልም ምስጋናም ለዘላለሙ በሉም። የተወደዳችሁ ውድ ቤተሰቦቻችን ይህ ፍካሬ ኢየሱስ ነው። በትንቢት የተቀመጠው በወንጌላት የሰፈረው የክርስቶስን መምጣት የሚያትቱ ስለ ክርስቶስ በስፋት የሚገልጡ አስደናቂው ክፍል ነው። ላይክና ሼር ያደረጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። በቀጣዩም ከዚህ የቀጠለውን የክርስቶስን የመምጣቱን ዜና የሚያትተውን ታሪክ እንቀጥላለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አሜን።